አሰልጣኝ ያዋረዳችሁኝ አላህ ያዋረዳችሁ ምድረ ወራዳ ኦማር ቤራዳ አንጭላዳ ተጫዋች አታስፈርምና እለጥልጣለሁ ካሪክ አትቀምር ምን አባ ነው ስራ እነ ቴሌማንስና ሳንቶስን ቀምራ ምርጥ አድርግ እዛ ጋር ምድረ ጭላዳ ተጫዋች በኤክስ ያዋረዳችሁኝ ትላንት ተናግሬ ነበር ይሄ ነው በነገራችሁ ላይ ፕሪዝም እዛ 15 ፈላ ገብቶ ድጋሚ ማላየው አመቱን ሙሉ ስለነሱ ውጤት አያገባኝም ምድረ ጭላዳ ማት ተጠያቂ ነው ለማለት ዩናይትድ ተሸንፏል 4-2 ያው ወዳጅነት ነው ምንም አይመጣም ግን ማለት ነው ዳሎን ይዘን ሉክሾን ይዘን ቀጣይ አመት ምንም ዋንጫ የማይታሰብ የዛሬው ድንዝዝ ቅርዝዝ ያለ ጨዋታ ብሩኖ ፔናልቲ ሳተ ኖርማል ግን አሁንም ምነግራችሁ ዳሎንና ሉክሾን ይዘን ምንም አይነት ዋንጫ እናነሳም ስለ ዝውውር ከወራን ደግሞ ማለት ነው ካርሎስ ባሌባ ሸዋሸዋ ነው ባሌባ የምትሉ ሰዎች እንዴ ምንድነው ማይኖና ራሽፎርድ ናቸው የሚበቀሉት ብላችሁ አልነገራችሁም እንዴ ዋቼ ምንድነው ራሱ አሞሪም ጠርቶ ይበቀላችሁ ወይኔ ሲጀመር ማለት ሩበን አሞሪም ማንቼ ቤት ውስጥ ሆነ ከማንቼ ወጥቶም የማንቸስተር መድኃኒት ነው አረ በስመ አብ እናንተ እንደዚህ ሰክሳችሁ ነው ያልተሰራ የለ ደመላሽ ምናምን ብላችሁ ወይ ማንቼ 4-2 ጥሩ ዝግጅት ነው ለፕሪሚየር ሊጉ የመጨረሻ የፍሬንድሊ ጨዋታችሁ በጣም ጥሩ ዝግጅት ነው ቀጣይ ሳምንት በደንብ ነቃ ደንገጥ ብለሽ ከች ሪስፔክት ሩበን አሞሪም እናትዬን ተበቀልን ምን አባታቸው ነው በነገራችን ላይ ይሄ አሰልጣኝ ለኢኒዮሶች ማለት ነው እያንዳንዱን ማንቸስተር ዩናይትድ ያለበትን ክፍተት አሳይቷቸዋል ዛሬ ማለት ነው ሩበን አሞሪም አሳይቷቸዋል ኢኒዮሶች ደግሞ የት ቦታ ላይ ተጫዋች እንደሚያስፈልግ በግልጽ የታየበት ጨዋታ ነው ግን ሩበን አሞሪም ይችላል ማለት ነው ዛሬ በቃ እንጃ የስምላሎች የተጫወቱት ጨዋታ በጣም ደስ የሚል ጨዋታ ነበር እንዴ ግን አልተናደድኩም እናትዬ ትንሽ የሴቶች ጥቃት ይቁም አልተባለም እንዴ እና ምንድነው ይሄ አደባባይ ላይ ግንብ ጥብስነሽ ግልብጥነሽ ምንድነሽ ምን ያልተሰጠኝ አሰጣጣለ የት ነበራችሁ ዛሬ የማንቸስተር ነው እንዳትሉ ይሄ ማንቸስተር ዩናይትድ ነው ብሎ ማለት ያሳምነኝ እንዳይከራከር ይሄ ማዶላ አረተው አረቃራ ይቻላል እንዴ ይሄ ነው ማንቼ ይሄ ነው ብራንዶ አሞሪም የኔ አባት ወስዶ ልጥፍጥፍ አረጋት በሚላን ተበቀላቸው አረ በስመ አብ ታምር ነው 4-2 በስመ አብ ቃላት የለኝም ለሚላን እውነት ነው የምላችሁ አቦ በእናት ጀለስ ይችላል ለማንኛውም አሞሪም ልጥፍጥፍ አረጋት ይመቸን እናንተ ምንድነው ቆይ የእናንተ ነገር ቆየኝና ያ ሰውዬ ይሄ አሞሪም ተብዬው እንትን ነው በቀል አይነት ጭዌ ልጫወት ምናምን ብለህ ነው ወይስ አልገባንም ምን አባሮኛል ነው አልተዋሃድንም እያላችሁ ነው አልገባንም ገና በፕሬዝዳንት ጨዋታ ጀጅ እያረኳችሁ ባይሆንም ማለት ነው የዛሬዋ ጭዌነት ልክ ነው ማብራሪያ ትፈልጋለች በእውነት እኔ አሞሪም አለ ብዬ አይደለም እንደውም ካሁን ራሽፎርድ ገብቶ አሽሙር ይዝበታል አግብቶ ይጨፍርበታል ብዬ ሳስብ አሁንስ ችግሩ ካሰልጣኙ ነው ፍሬንድሊ ምናምን እንዳትለኝ ረዛ ጥናዣን በግ ከዚህ ተሻለ አሰላለፋለ ለፍሬንድሊና ለፕሪሚየር ሊግ የሚሆን ወይኔ ራሽፎርድ እና ማይኖና የታባሽ ሚስ ፔናልቲ እንደው ደህና ብሩኖ እኛ ባኒዝ ወሩ እኮ በብሩኖ ስም ተታለን ነበር በቃ ብሩኖ የሚባሉ ምናምን ተብሎ እኮ በቃ ስም ጠፍቶ ነበር ውሽ አንቺ ዝም ብለሽ ለምን ከዛ ከሴት ፒሳት እንደው አሲስት አታረጊም ታዩ ይቅርብሽ በቃ አይመታ እንዴ ውሽ ለምን ተሳቀቂያለሽ
ጋይስ ዛሬ እስኪ እንደኔ ጓጓችሁ የቡርኖን የቲሊመንስን የሳንቶስን ጥምረት ለማየት አልጓጓችሁም? እኔ ጨዋታው እስኪጀምር እንዴት እንደጓጓው በተለይ ዛሬ በድሮ ኤክሴ መሸነፍ አልፈልግም። በድሮ ኤክሴ እንዳልሸነፍ በአሞሪ መሸነፍ አልፈልግም። ብቻ ጋይስ እንዴት እንደጓጓው የሶስቱን ጥምረት አሰባችሁት? ፕሪሚየር ሊጉ ላይ እኮ ይፈራሉ እነዚህ ተጫዋቾች። ሳንቶስ፣ ቲሊመንስ፣ ቡርኖ ይጨርሱናል። ኧረ ጨዋታው እስኪጀምር እንዴት እንደጓጓው ጀማ ይሁን አሞሪም ማለት ነው የወዳጅነት ብሎ ትርፍዬ ጠራትን ወቅቱ አለቀቃትም። ምን አይነት ካምባክ እንደሰራባት አረጋገጠሽ እኮ በቃ ይኸው አሁን አየሽዋ ምልክቷን ሲፕተሟን አየሻት አይደል? ወጋ መደረግ ነው። በቃ ገና ፕሪሚየር ሊግ ሊጀምር ነው ሲባል የትርፍ ተጫዋቾች ቆሌያቸው ብናለ ታውቃል። ሊጀምር ነው እንዲህ የወዳጅነቱ ቢቀጥልልን ይሻላል የሚል አሁን ፊርማ ሊያሰባስቡ ሊሄዱ ነው አሉ። ገብቶሃል አይደለ? ፕሪሚየር ሊጉ ሲሪየስ ነገር አይመቻቸውም። የወዳጅነት ምናምን ነበር የሚመቻቸው። አይዞን በቃ አንተ 4-2 ጥሩ ነው። እኔ ተመችቶኛል። በጣም አሪፍ ነው ቡድናችሁ። ዋንጫት የሚያስታውቃል። በተለይ መሀል ሜዳችሁ እንዴት ጥሩ ነው፣ እንዴት ሸበላ ነው መሰላችሁ። የምሬ ነው የምላችሁ። በእውነት ከተፎካካሪ ቡድኖች ቀምታችሁ ዋንጫ ለማሳካት ፕሪሚየር ሊጉን የሚያስችላችሁ ሚድፊልዳችሁ እንደሆነ ነው ዛሬ የተረዳሁት። እና አይዞን በቃ አሞሪም ግን ይችላል። ማን ገረፈሽ እኮ ጠርጥማ ገራረፈሽ። ይሄ መላጣ ልጅ ተበቀለን። እኔ በፕሪዝን ጨዋታ እናድዳለሁ ብዬ አስቤ አላቅም ነበር፣ ግን ይሄ ሰውዬ ያናዳል። አሞሪም ስለሆነ ነው የተናደድነው። የምሬ ነው እንጂ አላ እሱ ስለሆነ ነው የተናደድነው። ሌላ ጨዋታ በእኔ የመጀመሪያውን ጨዋታ የፕሪዝን ጨዋታ እኮ ተሸንፈናል፣ ግን ይሄ ጨዋታ ያናዳል። የምሬ ያናዳል። የተጫወትንበት መንገድ ራሱ ያናዳል። አሞሪም መሆኑ ያናዳል። ሲያናዱ ብቻ አስችሎሽ እኔ ላይ 4 ጎል ያገባሽ። አረ እንደው በፈጠራችሁ ለብሩኖ ዱዓ ያስፈልጓል። እንደው አረ ምን ነክቶት ነው ይሄ ሰውዬ? ምንድነው እየሆነ ያለው እንዴ? ብሩኖ ጉማሬው መጣ ሲባል ብሩኖ ፈርናንዴዝ እንደዚህ ይሆናል። አሞሪም ግን ተበቀለን። አቤት ይመቸው። የወዳጅነት ጨዋታ ስለሆነ እንጂ እኛ እኮ ዋንጫ ስለሌለው ነው ሲጀመር ዛሬ እንደዚህ የተጫወት ነው እንጂ ዋንጫ ቢሆን እናሸንፍ ነበር፣ የታወቀ ነው። የማንቼ ደጋፊ ግን አማነሻ በቃውን ቅዝቃዜ ነው። ግባና ነጥበል ምን ብራንዷ ማንቼ በሩበን አሞሪሙ ኤሲ ሚላን 4-2 ተገረፈች ነው የምልህ አባቴ። ፕሪሲዝን ቢሆንም በጣም ሙድ የሚያስይዝ ነገር ስለሆነ ሙድ ይዤብሽ ነው ቁም ነገር የምናወራው እንጂ ዘለን ወደ ቁም ነገር አንገባም። ተረዳሽኝ አይደለ? ማይክል ካሪክ አሞሪም እንደሚበልጠው ያሳየበት ጨዋታማ ተረዳኝ አይደለ? ማይክል ካሪክን አሞሪም ይበልጠዋል። ምክንያቱም ስኳዳችሁ አይገናኝ ምናችሁ ኤሲ ሚላን የወደቀ ክለብ ነው። ገባ አይደለ? ግን ከማን ዩናይትድ ጋር ሲሆን ፕራይም አሞሪም ከቻለና 4 ማን አቤት እንዳለ ፕሪሲዝኑ የተሸነፈ ሰው ነው አሞሪም ባይዘማ። ከእናንተ ጋር ሲገናኝ ግን እሳት የላሰ እሳት የጎረሰው ነው። 4 አጠጣችሁ ማለት ገባ አይደለ? ፖዚሽን ማንዬ ለምን እንደተሸነፋችሁ ልንገራችሁ። ምክንያቱም ፕሪሚየር ሊግ ላይ በተደጋጋሚ የምታዩት ችግር እንደሚሆን እርግጠኛ ስለሆንኩኝ የተሸነፋችሁት በዚህ ደብል ፒቪት ምክንያት ነው። ቲሌመንስና አንድሬ ሳንቶስ አባቴ በቤንች ምናምን አይደለም። ካሪክ እየሞከረው ነው። በቃ ምርጥ የሚባሌን ቡድኔን ይዤ ገብቼ ምን መስራት እችላለሁ። ፕሪሚየር ሊግ ላይ የምታየው ሜኑ ቢጨመር ነው እንጂ ፕሪሚየር ሊግ ላይ የምታየው ፎርሜሽን ማለት ነው። ሜኑ ደግሞ አንድሬ ሳንቶስ ለየት ያለው ነው። ገባ አይደለ? እንግሊዛዊ አንድሬ ሳንቶስ ነው። እዛ ጋር ብራዚላዊ፣ እዚህ ጋር እንግሊዛዊ ነው። ሁሉም ሚድፊልደራችሁ ከኳስ ጋር ነው አሪፍ፣ ከኳስ ጋር ምርጥ ነው። ገባ አይደል? ይሰነጣጥቃል ምናምን ነገር ምናምን። ኳስ ካልያዘስ ለምሳሌ እንደዛሬ ማለት ኳስ ተያዘብህ ኳስ ማስጣል የሚችል ሚድፊልደር የለህም፣ እንዳለ ዲስትሮየር የለህም፣ ካሴሚሮን አልተካም። ኳስ መያዝ ሲያቅትህ ምን አባል ታመጣበት ነው? ገባል? ኳሱን ፈቃደኛ ሆኖ ሰጥቶ የሚከላከልን ቡድን ነው የምታስጨንቀው በዚህ ሚድፊልድ ማለት ተረዳኝ አይደለ? አሞሪም ዋንጫ እናንተ ነው፣ እናቴን ዋንጫ እናንተ ነው። ፕሪሚየር ሊግ ሀ ብሎ ሲጀመር ማን ነው እንደሌላው 10 ሳምንት ጠብቀሽ አይደለም የሲቲ ደጋፊ የምትሆኙ። የመጀመሪያ ሳምንቱን ታይና የሲቲ ደጋፊ ተኛሽ በእርግጠኝነት። እሺ ማንቼ ፋሚሊ ከኤሲ ሚላን ጋር ያደረግነውን ጨዋታ 4-2 አሞሪም ገረፈን። ብራዘር ያው የታወቀ ነው የማንቸስተር ዩናይትድ የኋላ ክፍል። በዚህ የኋላ ክፍል ከሆነ ፕሪሚየር ሊግ የምንጫወት ማንም ቡና መጦ ራሱ 4 ያገባብናል። በቃ ሁሉም ቡድን ያገባብናል። እናገባለን ግን ሁሉም ቡድን ነው የሚያገባብን እና
የተከላካይ መስመራችን ከዲፌንሲቭ ሚድፊልደር ጀምሮ የገማ እንደሆነ ባለፈውም ጀምሬ ተናግሬያለሁ። አሁንም በቃ በጣም ብዙ አፕዴት የሚጠይቅ ነው። ማዝራዊ ዳሎትን ሉክሾውን ይዘህ ፕሪሚየር ሊግ ላይ ቻምፒዮንስ ሊግ ላይ ምናምን ፎካከራሉ ማለት ዘበት በቃ መስተካከል አለበት። ከሴንትራል ሚድፊልደር በኋላ ምርጥ ነው፣ ችግር የለብን። ችግሩ ከካስሜሮ ቦታ ወደዚህ ነው። ያ ሙሉ በረኛችን ብቻ ነው ያለ እና መከላከሉ በጣም አሁንም ማስፈረም ያስፈልጋል። ይመሻችሁ። ሩበን አሞሪም ለጠለጠን፣ ሉክሾ ደግሞ አስለጠለጠን። ወይኔ ሉክሾ ይሄን ማይረባ ሰው ይዘን ነው ሲዝኑ የምንጀምረው። በስማ ዛሬ ማለት ነው ለኢኒዮስ ከባድ መልእክት። መሸነፋችን ዛሬ በጣም ደስ ያለኝ የምሪ ነው የምላችሁ። ልክ አሁን የፕሪዝን ጨዋታዎችን ስናሸንፍ ሁሉም ሰው አጉል ኮንፊደንስ ቢልድ እያደረገ ነበር። ልክ ቲማችን ተጫዋች ለማያስፈልገው አይነት ነገር በቃ ሁሉም ሰው ፊል እያደረገ ነበረ ማለት ነው። ዛሬ ልብን ተዘርጉን ተጋልጠዋል። ሉክሾ የሚባል ሰው በስመ አብ በቃ ይበቃዋል። እግዚአብሔርን በቃ ከነ ክብር ይበቃዋል። ዳሎት ተቀይሮ ገብቶ ባልገባን ያልኩት ማለት ነው። ዳሎት ሲባል እከክ የሆነ ሰው ቲማችን ላይ እንዳለ ለካ ረስቼ ነበረ። ዳሎት ከአመት አንድ አይነት ሰው ማለት ነው። ማርከስ ራሽፎርድ ዛሬ ተመልሶ ከ2024 በኋላ የመጀመሪያ ጨዋታውን አድርጓል። ይሁን እኔ እንግዲህ ራሽፎርድ ለብዙ ምንትን ማለት አልፈልግም፣ ግን ቲማችን አጠቃላይ እንደ ቲም ሺት ነበረ ማለት ነው። በጣም ነው ኤሲ ሚላኖች ዶሚኔት ያደረጉን፣ ቶታል ዶሚኔሽን ያሳዩት። በስማ ያስቆጠርናቸው ጎሎች ራሱ በቃ ሴት ፒስ አስቆጠርን። እኛ ራሱ እንደ አርሰናል የሴት ፒስ ቲም ይሆን ነው ራሱ ሴት ፒስ አስቆጠርን፣ አንድ ጎል እነሱ እንኮብል ሰጥቶን አስቆጠርን። በቃ ምንም ያደርገው ነገር የለም ከዛ ውጭ ጨዋታው ላይ ማለት ነው። አሳሳቢ ነው ይሄ ነገር። የፈጠነ ተጫዋች አስፈርሙ እግዚአብሔርን። ትርፌ ወደ አቋሟ ተመልሳለች ይላል። 4 ፒስ ገባልሻ። ሩበን አሞሪም ማንቸስተር ዩናይትድን አሸንፏል። ነግሬያችሁ ነበር እኔ። ማንቸስተር ዩናይትድ ሩበን አሞሪምን ማባረር አልነበረበትም። እዛው ክለብ ውስጥም ሆኖ ያስደስተናል፣ ከክለብ ውጭም ወጥቶ ደግሞ ኤሲ ሚላን ቤት ገብቶም ያስደስተናል። ሩበን አሞሪም ለኛ አስደሳታችን ነው። ማይክል ካሪክ ከጨዋታው በኋላ ምን ሆነ ነው የተሸነፍከው ሲባል ብሩኖ ፈርናንዴዝ ፔናልቲ እየሳተ አላለም። ሲጀመር ቁሉሉ ያስፈልገናል፣ ተከላካይ መስመር ቁሉሉ ያስፈልገናል። አሞሪም ደህና አድርጎ ነው የተበቀለን። ደህና እንጂ ማን ያ ጩቅጭንቄ የሚባለው ተጫዋች ጩቅጭንቄ የሚባለው በሉክሾ በኩል የነበረው ጩቅጭንቄ የሚባለው ተጫዋች ማለት ነው። ፍዳችንን እኮ ነው ያበላው። ፍዳች እሱ ጩቅጭንቄ ማለት ነው። የተጫወተውን ጨዋታ አይታችሁታል። ደህና አድርጎ ነው የተበቀለን ጀማው። አሞሪም ደህና አድርጎ ነው የተበቀለን። እናታችሁ መርስት ምን ትሰራላችሁ? ራሳችሁን አሳዩ ተብላችሁ ምን ዳሉት ሉክሾ የእናታችሁ ጓሮስ እንደ እያበጠራችሁ ነው። ገና አመቱ ሳይጀምር 4-2 ወይኔ ተቃጠልኩ። ገና ሳይጀምር አመቱ አጅሪት እኛን ሆን ብለሽ እኛን ያቃጠላችሁኝን ያክል አቃጠላችኋለሁ ብለን ልትበቀለን የመጣው ናው ሴል አሁን መሸጥ አለበት። ሆን ብሎ ጀለስ ተጫዋች ግዛ ወይ ድህነትን ካወክ ደግሞ እናሰባስብ ብር። ምንድን ነው ተጫዋች ያስፈልገናል። ተከላካይ መስመር ባዶ ሜዳ ባዶ ራቁቱን